ይራስ ያወራ በእኔ ጉዳይ ምንድን ነው ያወራኸው? ምን አወራሁት? ቡቡ አሁን ተረጋጉና ያለውን ነገር አንተ ምን እያልከኝ ነበር? ለምን አትነግራቸው? ከኔ ጋር ከምትወሩ ለምን አትነግራቸው? ምን አለክ? ምን እያልከኝ ነበር? ያው አንተ የምትወራበት መንገድ ጥሩ ስላልነበረ ነው እንደዛ የመለስኩት። አሁንም ቢሆን ረጋ ብለህ የምትወረኝ ከሆነ ረጋ ብለህ አውራ። ለአንተ አትገባም። ምክንያቱም ፍቅር ኃላፊነት ነው፣ እምነት ደግሞ ኃላፊነት ነው። ገባህ አይደለ? እሷን በሰዓቱ እኔን ቤት ስታገኘኝ መጠየቅ የነበረብህ ስለ በሽታዋ እንጂ ወንድ ለምን በጣም ነው ማለት አልነበረብህ። ስለ በሽታዋ አንተ በዛ በእኔ ቦታ ታደርገዋለህ እንደዛ? አዎ እኮ ማፍቅራት ልጅ መታመማኑ እንጂ የሚያስጨንቀኝ ሁለተኛ ጥያቄ ሊሆን ይችላል። መጠይቃት ማን ነው ምናምን ብዬ እንጂ ቀጥታ እንደመጣው ይሄ ልጅ ማን ነው ምናምን ምን አይነት ሰው አይደለም። እሺ በቃ እኔ ያልኩሽ ምን ገረመ ደበረ መብት ነው እኮ አሁንም ቢሆን መብት ነው መናገር ማሷማ አይመለከትሽም እኮ አሁንም ቢሆን እኔ የምለው ማለት ነው አንተ እንደ ሃይሚ ለቡቡ አትገባት ምናምን የምትለው ማለት ነው። እኔ ለመናገር ቀለኛ ነህ ማነህ አንተ እንዴ? አላበዛውም እንዴ? ሲጀምር ደግሞ ይሄን ነገር እኔና ሃይሚ ጓደኛሞች ነን ያልከው ለምንድን ነው ማለት? አንተ ተዋወቁ እንግዲህ እሺ ወድቃ አነሳሃት፣ ቤት ወሰድካት፣ አንድ ላይ ተጫወታችሁ፣ በላችሁ፣ ጠጣችሁ፣ ኦኬ ችግር የለውም። ግን ደግሞ ብሩክን ለመናገር መብት የለህም። እሺ ሲጀምር ማለት ነው ወሬ ራሱ አታውቅበትም። እሺ ልንገርህ ማለት ነው ቡቡ እኮ ማለት ነው ከአንተ እጥፍ ይበልጥሃል ማለት ነው። እንዴት ነው ጭራሽ ለሃይሚ አይገባትም? እውነትህን ነው አይገባትም። እውነት እንደው አሁንማ ራሱ የምትመጡ ሰዎች እኮ እንደው ጭንቅላታችሁ ባዶ ነው ማለት ነው። ባዶ ምን አይ ሰዎች ናችሁ? በእናታችሁ ቀላል አይናደድ እንዴ? እንዴሽ ማይናደደው እንዴ? በሚወደው መጠየቅ መብቱ ነው። ደግሞ አንድ ሰው እኮ የሚጠይቀው ስለሚወዳት ሰላሟን ስለሚፈልግ ነው። ከማጋ እንደሆነች ከማጋ ማን እንደሆነ ለማወቅ ነው። አለቀ። ግን አንተ ቡቡ ጋር ደወል አድርገህ ወይ ደግሞ ቡቡ ጋር ጻፍ አድርገህ እኔና ሃይሚ ጓደኛሞች ነን። ኧረ በእናትህ ደግሞ ቆየት ብለህ ደግሞ አንተ አትገባውም። እውነትን እሷማ ይገባኛል ብላ እስከ ዛሬ ከእሱ ጋር እሽክም እያለ አይደለም ነበር እንዴ? ምንድን ነው ይሄንሃል? አንዋሻሽ ማለት ነው። እና ሃይሚዬም ደግሞ ትገባዋለች። እንዴት አትገባው ሌሽ እንግዲህ ሃይሚ አትገባኝም አላለችውም። ግን አንተ ምን ቤት ነህ በእነሱ ህይወት ጥልቅ የምትለው? ምነው እርጎ ዝንብ ሆናችሁብኝ? እንደ እርጎ ዝንብ ሃይሚና ብሩክ ላይ ለማለያየት እንደዚህ በቃ ከዛ እከከኝ ከዚህ እከከኝ ኸይር። ኧረ ሼሚነው ውጡ ከእነሱ ህይወት በቃ ሰላም ይሆኑ። በእውነት ሆነ ለመናገር በጣም ይደብራል። በጣም ነው የሚያስጠላው። ነው ውድ ቤተሰቦቼ እንግዲህ ሃይሚና ቡቡዬ ያው አሁንም ጭቅጭቃቸው እኮ ደግሞ ፍቅር ነው። ጋይዝ ፍቅር እኮ ነው። ፍቅር ይጨምራል። ችግር የለውም። እና ምንድን ነው አንተ ልጅ ማለት ነው አሁን የመጣው አዲስ ልጅ ማለት ነው አላቅህም አናቅህም። ሲጀምር ደግሞ ወሬ ራሱ አታቅበትም። እንግዲህ ለሃይሚ ሳትናገር ምን እንዳልክ ምንድን ነው ያልከው ለሃይሚ? አይ አንተ እኔን ሌላ ነገር አስቦና እኔና አንቺን ሌላ ነገር አስቦና ምናምን አንተ አትገባትም ምናምን ተምትል ያለውን ነገር ብትናገር ምንም ነገር የለንም። እኔ ያገኘኋት ወድቃ ነው እና ወደ ቤት ያስገባት እንጂ በእኔና ሰው መካከል ምንም ነገር የለም ቡቡ ብለህ ብታስረዳው እንደዚህ አይሆንም ነበር። አንተ ግን ሌላ ታሪክ ውስጥ ገብተሃል ማለት ነው። ተኔ ጋር እንዲቦጣቦት ተኔ ጋር እንዲጨቃጨቅ ነው የሚፈልገው ምናምን ኖ እዚህ ጋር ተሳስተሃል ማለት ነው። ቡቡ አለ ምክንያት አይናገርም። እና ደግሞ የእሱ ያለችው የትም አትሄድም፣ የትም ንገርህ ማለት ነው። እና አንተ ሲጀመር ሰላም ለማውረድ አፈልግም። ሲጀመር ተማያውቀው ሰው ጋር እንደዚህ ተራ ነገር ነው ማለት አይጣላም ስለማያውቅ። ስለዚህ አንተ በግድ ልታወቅ ልፈምስ እያልክ ነው አይደለ? እንግዲህ የሃይሚ እህቶች እና የቡቡ እህቶች እንግዲህ ጽናቱን ይስጣችሁ፣ እውነት ለመናገር ማለት ነው። አንዳንዴ እኛ ዝም ብለን ስንመለከታቸው እንደ ጅል ያደርጉናል። ኧረ እንደምናበዙት እኮ በጣም በጣም በዛ።
እና አንተ ደግሞ ሀይሚና ብሩክን ለማስታረቅ ሳይሆን ሀይሚና ብሩክን ለማለያየት ነው የተነሳው። እኔ ከዛሬው ንግግርህ በጣም ገባኝ። ሲጀምር ደግሞ ሀይሚ ራሱ ለምን ዝም አልሽ? አንተ አትገባትም ምናምን ሲል ሲናገረው አንተ አትገባትም ምናምን ሲናገረው ለምን እንዴ? እንዴት ነው የምትናገረው? አንተ አትዩም እንዴ? እንደዚህ ማለት አታቆሚም ነበረ? እኔ እንጃ ብቻ እኔ የገባኝ ራሱ አልቻለም። እና ደግሞ ቡቡ ያሰበው ምንም ነገር አላሰበም፣ ምንም ነገር በእርግጥ ማለት ነው። ትናንትና አንቺ ያሳየሽው ነገር የበፊቱ ህይወቱ ወይ ደግሞ የበፊቱ የተወው ነው። አንቺን ሲያገኝ ግን እኔ እስከማውቀው ድረስ እንግዲህ አንድ ላይ ናችሁ፣ አንድ ላይ ትሰራላችሁ። በቃ ያኔ በጣም በቅርቡ አሁን ላይ ነው እንደዚህ የመጣው እንጂ በፍጹም ሆኖም የማያውቀው አንቺን አስቀምጦ ሌላ ሴት ቡቡ ጋር አይነካካውም ባይዘዊ ማለት ነው። እና ቡቡ ደግሞ የእናቱ ልጅ ነው ባይዘዊ። ለሴት ልጅ በጣም ክብር አለው። ሴት ልጅ ስትጎዳ፣ ሴት ልጅ ስታዝን ማየትም አይወድም። ስለዚህ እኔ የምላችሁ ነገር ቢኖር ሁሉንም ጥፋት ቡቡ ላይ ባጥሉ፣ ሁሉንም ጥፋት ደግሞ ሀይሚ ላይ አትጣሉ እላችኋለሁ። ሆነን ለመናገር እኔ ሁለቱንም አሁንም ወደፊትም አንድ ላይ ሆነው ልክ እንደ ሩታና እንደ አብርሽ ወልደው የሚስሙ ቀን በቃ የሚስሙበት ቀን ሁላችሁም ምኞታችሁ ነው። ባይዘዊ አሁን ላይ ኦዲየንሶች ምናምን ብትናደዱ ብትከፋፈሉ ግን ደግሞ ተገቢም አይደለም። እና ብቻ እንግዲህ ሰላሙን ያሰማን ነገ ደግሞ ማለት ነው እላችኋለሁ ውዶቼ።